ሆነሽ ነው? ማታ ደህና አልነበርሽ እንዴ? ማነው ባንዴ እንደዚህ ፊትሽን ያበላልዘው? መጋኛ ልበልሽ? መጋኛ እኮ አንዴ መምታት ከጀመረ ካልገደለ አያቆምም። እንዴት ነው? እኔ ቆንጆ አድርጌ ያዘጋጀሁት። እባክዎት ይጠጡ። ከዚህ በፊት ብዙ ያወራን አይመስለኝም። ከዛ በፊት ግን እርስዎ እንዴት ኖት? ጤናዎት? ደህና ነኝ፣ ምንም አይደለም። ይቅር ይበሉኝ ወይ ይቅር አይበሉኝ ባላውቅም መጀመሪያ ህመሙትን ሳይ እውነት አልመሰለኝም ነበር። ማለቴ የትጂን ተንኮል በደንብ አድርጌ ስለማውቅ። እኔ እኮ ደውለህ ስጠራኝ እስካሁን እንዳላመንከኝ ገምቼ ነበር። እሱ እኮ ነው ትልቁ ችግር። አንቺን ማመን ትልቅ ችግር ነው። ቆይ እስከ መቼ ነው በዚህ ሁኔታ እንደዚህ አስረሽ የምትቀልድ? ካልሆነ ወይ ለምን አትገይኝ? ግደይኝ በቃ። አይኗን ገልጣችሁ አስገቧት። ሉላ ለሱራፌል ሁሉንም ነገር ነገረችው። ቲጂም እንግዲህ እህትሽንና አክስትሽን ማሳከም ካልፈለግሽ እህትሽን ካልፈለግሻት የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በኋላ ሁሉም ነገር በእኔ ቁጥጥር ስር ነው። እኔ እንደ ባብ ተለሳልሽ እንጂ በጉልበት አይደለም ኃይሌን የማሳየውና ማንም ሰው እኔ ማሸነፍ አይችልም። ሱራፌልን ቢሆን እሰራለታለሁ። የእህትሽ ገዳይ የነበረውን ሰው እንዴት አመንሽው? አሁንም ቢሆን የራሱን ወጥመድ እያዘጋጀ ነው ሊሆን የሚችለው ብላለች። ሉላም እህቴን እስካላሳየሽ ድረስ ይህን ስራ ምንም ቢሆን አልሰራም ብላ ስታስፈራራት እሺ ያሳይሻለሁ ብላ ሉላ አይኗ ተሸፍኖ ቤዛ ዘንድ ትወስዳለች። ቤዛም ደግሞ ማናት ይቺ ደግሞ እያለች ነበር። እንግዲህ ሉላም እህቷ እንደሆነች ለቤዝ ተናግራት ይሆን? ከዛስ ምን ሊፈጠር ይችላል? የእውነት የቲጂ ሀሳብ ሊሳካ ይሆን? አቶ ዶክተር ሮቤልም ሸፋፋ ሆኖ እንደዚሁ እንደተሰባበረ እና ቤዛ ቤት እራት ተጋብዞ ሊሄድ ተወስኗል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ሱራፌል የቤዛ ነገር ግራ ቢገባው አልጨበጥ አልያዝ ቢለው እንግዲህ አንድ መፍትሄ ካገኘው ብሎ ቤዛን ማነው ቲጂን አግቷት ነበር እና ቲጂን አግቶ ቢደበድባትም ቲጂ ግን ምንም ፍንጭ ልትሰጠው አልቻለችም። እንደውም ከሷ ጋር እንዲደራደር ወይም ከሷ ጋር አንድ ላይ ሆኖ እንዲሰራ የተቻላትን እየጣረች ማለት እያስመሰለች ነበር። እሱም እንግዲህ ህይወትሽ ይጠፋል እንጂ ሚስቴን ያረግሻትን እስካልተናገርሽ ድረስ እዚህ ቤት መፈጠርሽን እንድትጠይ ነው ማረግሽ እያላት ነበር። እናም በጧቱ ተነስታ ቁጭ ብላ ሉላ ስታገኛት ፊቷ በላልሶና በሳስሎ ነበር። ምን እንደሆነች ስትጠይቃትም እነሱ በተኙበት መኝታ ቤት አስገብቶ ሱራፌል እንደደበደባት ነግራት ነበር። የሉላ ክስትም እሱስ የስራሽን ነው የሰጠሽ እንደውም ያንስሻል እያሏት ነው። ሁላቸውም የእጅሽን ነው ያገኘሽው እያሉ ማንም ሰው አላዘነላትም ነበር። ሳሮን ልጄን አሟታል፣ ልጄን ማየት ፈልጋለሁ ብላ ፍቃድ ጠይቃ ከዛ ቤት ወጣለች። ቲጂም እንግዲህ ቁርስ ምግብ እፈልጋለሁ ፈሳሽ ነገር ምናምን ለዚህ እንደዚህ ለሆንኩበት ስሪ እያለቻት ነበር። ሱራፌልም ሰራተኛሽ አይደለችም ሚስቴ እያለ ነበር። እናም እንግዲህ ሉላን እባክሽ ምንድነው ቤዝዬ የተፈጠረው እያለ ደጋግሞ ቢጠይቅም ፍችና ፍች ብቻ እንደሆነ የምትፈልገው ምንም የተፈጠረ ነገር እንደሌለ ነግራው ነበር። ግን ደግሞ ፍች እንደምትፈልግ በተደጋጋሚ እየነገረችውና አክስቷም መታከም እንዳለባት ነግራው ነበር። እና በስተመጨረሻም እንግዲህ ምግብ ልትሰራላት ወደ ክችን በገባችበት ሱራፌል ከኋላ ተከትሎ መጥቶ እንደምን ጊዜውም ከኋላ ሊይዛት ሲል ምን እያረክ ነው ብላ አስደንግጣው ነበር። እና ሱራፌልም ከዚህ በፊት ቤዝ በነበረችበት ጊዜ የዚህ ክችን መዓዛ ሌላ ነበር፣ አሁን ግን ተቀይሯል። ምንድነው የሆንሽው? እማላቃት ሌላ ሰው እኮ ነው የሆንሽብኝ፣ ታይ ቤዝዬ እባክሽ እያለ እየለመናት ነበር። እርግጥ ነው ከዚህ በፊት ልገልሽም ልጎዳሽም ከነዚህ ጭራቆች ጋር ሞክሬ ነበር፣ ግን ደግሞ በዛ ይቅርታ ጠይቄሽ ተጸጽቼ ይቅርታ ጠይቄሽ ነበር። ዳግም ሁለተኛ ምንም አይነት ወደ ኋላ ተመልሰን እንዳንወቃቀስም ቃል ገብተሽልኝ ነበር። ልንጋባም ነበር። በዚህ ሰዓት ከኔ ውጭ የምታምኑ ሰው ማንም አልነበረም።
እባክሽ የሆንሽብኝ ነገር ምንድነው ያረገችሽ? ከኔ ውጭ ማንም ሊጠብቅሽ አይችልም። እባክሽ ቤዝዬ አፈቅርሻለሁ እያለ እየለመናት ነበር። ሉላ ሁኔታውን ማየቱ በትንሽ በትልቁ እሱን ማሸማቀቁ ቢሰለቻት እውነቱን ልትነግረው ወስና ነበር። እኔ ቤዛ አይደለሁም፣ እኔ ሚስትህ አይደለሁም ብላ ስለ ቤዛ ልትነግረው ሁሉን ነገር የተፈጠረው በቲጂ ሴራ እንደሆነና እሷ ደግሞ ቤዛ ሳትሆን ሉላ እንደሆነች ልትነግረው ስትል ነበር ቲጂ የደረሰችው። ምግብ አልደረሰም ወይ ብላ የመጣችው እና እሷንም ከዚህ ቤት እባክሽ ትውጣ፣ አይኔ አያት ይችን ሴት እገላታለሁ፣ በእጄ ስበብ ትሆናለች እያለ ነበር። እናም በዚህ አጋጣሚ ነበር እንግዲህ እኔ ፍች ነው የምፈልገው፣ አይንህም ማየት አልፈልግም ብላ ውሻ አርጋ ስታባሩ ሱራፌልም እኔ የሆነው ነገር እስከማውቅ ድረስ ምንም ቢፈጠር ካጠገብሽ ልርቅሽ አልችልም፣ ግን ደግሞ የተፈጠረውን ነገር እደርስበታለሁ። ከዛ በፊት ግን አንቺ በራስሽ መንገድ ብትነግሪኝ የተሻለ ነበር እያላት ነበር። እናም እንግዲህ ቤዛ ሉላም መናገር ያው ፈልጋ ነበር፣ ግን ደግሞ ቲጂ እንደ ጥላ ከስር ከስር እየተከተለች ስለ ፍቅርሽ እንደምትወጂው ልትነግሪው ነበር አይደል? የእህትሽ ባል መሆኑ ረስተሽው ነው። እና ደግሞ አንድ ነገር አትርሺ፣ የእህትሽ ህይወት ያለው በአንቺ እጅ ነው። አክስትሽንም ማሳከም አትችይም እያለቻት ነበር። እና አክስቷም እንግዲህ እኔ ካንቺ ምንም ነገር አልፈልግም፣ ያንቺን የሰይጣን ኩላሊትም አልፈልግም እያለች ነው። ሱራፌል ለወይዘሮ ዝናሽ ለሉላ አክስት እንግዲህ ጁስ ምናምን አዘጋጅቶ ከመጣ በኋላ በስርዓት እንዳልተዋወቃት ይቅርታ ጠይቆ ያን ብቻ ሳይሆን እዛ ቤት ውስጥ ያለው ተንኮል ግራ ስላጋባው ህመሙም ምናልባት ውሸት ሊሆን ይችላል ብዬ ጠርጥሬ ስለነበረ ሆስፒታል ድረስ ተከትየውት ሂጄ ነበር ዲያሊሲሱን ሲያደርጉ እና እጅግ በጣም ይቅርታ ያደርጉልኝ፣ ይቅር ይበሉኝ አይበሉኝ አላቅም፣ ግን ደግሞ እኔም ያለሁበትም ነገር መቼም ያውቃሉ እያላት ነበር። እሷም እውነት ነው ልጄ፣ እኔም ቤዛ ታከሚ ስላለችኝ እንጂ አልፈልግም ነበር፣ በተለይ የዚችን ሰይጣን ኩላሊት እኔ አልፈልግም ብላለች። ሱራፌልም ቢሆን እኔም የሷን ኩላሊት እንዲሰጣችሁ አልፈልግም፣ ለምን ቤዛ ልትሰጠውት አልሞከረችም ቢልም የሷ እንደማይሆን ስትነግረው እንግዲያስ እኔ እሱ የሷ ሂደን አብረን ተመርምረን ካልሆነ እኔ የራሴን እሰጠውታለሁ ብሎ ተናግሯል። እንደዛም አይሆንም ቢባልም አይ እንደዛ መሆን አለበት እንጂ በጭራሽ የዚችን ሰይጣን ኩላሊት ሊወስዱ አይገባም እና እባክዎት ከዚህ ቤት እንድትወጣ ያድርጉ እያለ ነው። እናም እንግዲህ እሷም የሉላ አክስትም ለመናገር ዳርዳር እያለች ነው። ሉላንም ሁሉንም ነገር ለሱራፌል እንንገረው እያለች ብትላትም አሁን ነገሩን አንዴ ከገባንበት በኋላ ወዲህ ኋላ የለም፣ አንቺም እንድትታከሚልኝ ይፈልጋለሁ፣ እሱንም ቢሆን ምንድነው የምንለው፣ የሱን ኩላሊት በጭራሽ አንፈልግም ብላለች። እና ሱራፌል በመንገላታቱ ደግሞ እሷን እየተከታተለ እንደሚወዳትና የተፈጠረውን ነገር ሁሌ እሱን ማሸማቀቅ፣ ባላጠፋው ጥፋት እሱን እያሳደዱ መኖር እንደደከማት ተናግራለች። ሉላ ሁሉም ነገር እንዲያልቅ የመጨረሻ ውሳኔ ላይ መድረስ አለበት እያለች ነው። ሉላ በተደጋጋሚ እህቷን እስካላሳየቻት ድረስ ስራውን እንደምታቆመው ተናግራለች። ቲጂ አሁን ከፍ ያለ ሌላ ጣጣም አምጥታለች። አቶ ሮቤልን ቀጥራ ለሱ አዲስ ደስ የሚል ዜና እንዳላትና እንደዚህ ተሰባብሮ ስለተቀመጠ ሉላን ማግባት ቤዛን እንዲያገባና ከቤዛ ጋር እንዲሆን እየመከረችው ነበር። መቼም ለሷ ፍቅር አለ አይደል እያለችው ነበር። እሱ ዘንድ ግን ከዚህ ከመሰባበሩ ከህመሙ በላይ የሚያመው በቀል እንደሆነ የሚፈልገው እሱ የሚፈልገው ቤዛን መግደልና መግደል ብቻ እንደሆነ እየተናገረ ነው። እናም እኔ እንዴት አርጌ አምንሻለሁ ቢላትም ግዴታ አሁን ማመን ያለበት እሷን ብቻ እንደሆነ የቤዛን ቤት በቁጥጥሯ ስር እንዳደረገችው እየተናገረች ነው። እና ሱራፌልንም ቢሆን እምጥልበት ጊዜ አሁን ነው፣ ስለዚህ የራት ግብዣ ይደረግልሃል፣ እነ ቤዛ ቤት መምጣት አለብህ ብለዋለች። ዶክተሩ አሁን ላይ እየፈራ ይመስላል። ምክንያቱም በእንደዚህ ሁኔታ እቤት ድረስ ከሄድኩ ደግሞ እንደማይገለኝ እንዴት እርግጠኛ ሆንሽ ቢላትም አይ እሱ ደግሞ ሲያይህ ይናደዳል፣ እሱን መጉዳት የምንችለው ወኔ ይሞታል፣ እንደዛ ነው እንጂ በጭራሽ ምንም ነገር ሊያረግህ አይችልም ብላለች። እናም ወደ እነ ቤዛ ቤት በራት እንግዲህ የራት ተጋባዥ እንግዲህ ሆኖ እንዲሄድም ልታደርግ ወስናለች። በነገራችን ላይ ቤዛ ሉላ ስለዚህ ሰውዬ ምንም የምታውቀው ነገር የለም። እንግዲያው ማን ይጋበዝ ምን ይጋበዝ የምታውቀው ነገር የለም። ግን ደግሞ ያው እኔ እምልሽን ግዴታ ማድረግ አለብሽ እህትሽን ማየት ከፈለግሽ ስለተባለች እሺ ብላ በዚህ ሀሳቧ ተስማምታለች። እና ሱራፌልም ባለበት እዚህ ቤት እንግዲያ ይመጣል ብላ ተናግራለች።
ማን ነው ምንድን ነው የሚመጣው? ማንም እዚህ ቤት መምጣት የለበትም እባክሽ እያለ እሱም ሉላን ቢለምንም ሉላም ደግሞ ግራ ተጋብቷት ግራ እያጋባች ነው። በእርግጥም የሉላ የቤዛ ባህሪ እንዳልሆነ ሉላ የተፈጠረው ነገር ሁሉ እንግዲያ እየሆነበት ነው። አግተዋት የነበረ ጊዜ በምን አስፈራርተዋት ይሆን የሚለውን ነገር ነው ሱራፌል ለማወቅ እየጣረ ያለው። ነገር ግን እሷ ሉላ ትሆናለች ወይም ደግሞ የቤዛ መንትያ እህት ትኖራታል ብሎ አስቦ አያውቅም። በባለፈው ጊዜ ግን ቤዛ ልትነግረው ብላ መንታ ሴት ልጅ መውለድ እንደምትፈልግ ወይም ደግሞ መንታ ሴት ልጆችን አምጥተው ማሳደግ እንደምትፈልግ ስለ መንትያ እህቷ ልትነግረው ብላ አይ ሌላ ጊዜ ብላ ሀሳቧን ቀይራ ነበር። ግን ደግሞ ምናልባት ነግራው ቢሆን ኖሮ ሱራፌል ሊጠራጠር ይችል ይሆን ነበር። አሁን ላይ ግን ራሷ ቤዛ ናት። ግን ምንድነው የሆነችው ባህሪዋ እንደዚህ የተቀያየረው የሚለው ነገር ነው ያሳሰበውና እንግዲህ ማን እንደሚመጣ ራሱ በቅጡ አያውቅም። ደግሞ ሉላ ራሷም የማታውቀውን ሰው ግን ደግሞ ያድ ክፉ የተባለው ዶክተር እንደሆነ አውቃለች። ወይዘሮ የሉላ አክስትም በጭራሽ እኔ ልጄ የማትወጣው ጣጣ እንድትገባብኝ አልፈልግም። ያንቺ ስራ፣ ያንቺ ገንዘብ፣ ሁሉም ነገር እዚህ መቅረት ይችላል። ጠንቅር ብሎ ይቅር እንጂ ልጄን ምንም ችግር ውስጥ እንድትገባብኝ አልፈልግም ብላለች አክስቷ። እሷም ቢሆን ግን ከአንቺ ውጭ የማስቀድመው ነገር ስለሌለኝ ግዴታ አንቺ መታከም አለብሽ። አንቺ ከታከምሽ በኋላ ሌላ ሁሉም ነገር ለእኔ ቀላል ነው ብላለች። ግን ደግሞ ወይዘሮ ዝናሽ እኔ በጭራሽ አንቺ ችግር ውስጥ ገብተሽ መታከም አልፈልግም፣ የእሷን ኩላሊትም ቢሆን አልቀበልም እያለች ነው በተደጋጋሚ። ቲጂም እንግዲህ ቤዛ ልታሳያት ወስናለች እና ሉላን አይኗን ተሸፍና የማታውቀው አካባቢ ሄዳለች ማለት ነው። ቤዛ ጋር ስትደርስም ወይ ግዴኝ ወይም ደግሞ ፍቺኝ እንጂ እዚህ ምን ታሰቃይኛለሽ እያለቻት ነበር ቤዛ። አይ አሁን አልገልሽም ገና አሰቃይሻለሁ እያለች ነበር ቲጂ እና ቤዛም ደግሞ ካልገደልሽኝ ወይ ፍቺኝ ወይ ግዴኝ ሌላ ምን ትጠብቂያለሽ ብትላትም ግን ደግሞ የምታየው ሰው እንዳለ ተናግራ ስለ ማንነቷ ሳትናገር ሉላን አይኗን አሳስራ ስለነበረ የወሰደቻት በሉ አይኗን ፍቱና ልቀቋት ብላለች። ሉላም ስትገባ እህቷ ፊት ለፊቷ ታስራ ስታያት የበለጠ አዝናለች። እህቴ ብትልም ቤዛ ደግሞ ያው እህቷን በህይወት ትኖር ትሞትም ስለማታውቅ ማነሽ አንቺ ደግሞ ማነሽ አንቺ ደግሞ ምንድነሽ እያለች ነበር። ሉላም የምታረገው ነገር ግራ ገብቷት ፈጣ ዘርቃ ቆማ ቀርታለች። ምናልባት የሉላ አክስት ለሱራፌል ነግራው ቲጂን ተከታትሏት ይሆን ወይስ ደግሞ ምን ሊፈጠር ይችላል? ሙሉ የቤዛ ሀብት ለቲጂ እንዳሰበችው ተሳክቶላት ይሰጥ ይሆን? ሉላስ ደግሞ ለዶክተር ሮቤሉ መበቀያ ትሄድ ይሆን? ምን ይፈጠር ይሆናል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ